ግን ኦርቶዶክስ በዚህ ልክ በሀገሩ መገፋት ግን እኔ አሁን በጣም አዝኛለሁ። በመንግስትም በቃ ተፈጥሮም እየገፋው ነው ኦርቶዶክስ ኢትዮጵያ ውስጥ እና በጣም አዝኛለሁ። በእውነት እኔ በጣም ክርስቲያኗ መገፋት በእውነቱ በእጅጉ በጣሙን ነው መናዝ ነው። በጣሙን ነው መናዝ ነው። ግን ምእመኖቿ እንዲህ ሲያለቅሱ እንደማየት እኔ በቃ ደስ ነው የሚለኝ። ፀሐዩ መንግስታችን ደግሞ ባህላል ስለሙ ይላቸዋል። ከዚህ ብትሰልሙ ይሻላቸዋል። ብትሰልሙ ይሻላቸዋል ምናምን የሚል መንግስት ነው። አሁን የሰው መንግስት ምንም በለው እና ማውገዝ እፈልጋለሁ እኮ እኔ ግን አልችልም። በቃ ወሩን ሙሉ አንተ 12 ወር አይደለ ፋሲካ፣ መስቀል፣ ጥምቀት፣ ገና እያሉ እነሱ እንግዲህ አስፋልት አዘግተው አቧራ ጭሰው ነው የሚያከብሩት። ምንም አላቸው። ልክ ረመዳን ስትመጣ ለመላው ኢትዮጵያዊ ሙስሊም በመላው ዓለም ላላችሁ ብሎ ሲጀምር ግን ያማችኋል። ያማል እኮ እውነት ለመናገር እኔ የእነሱን ለቅሶ ሳስብ ምን ትዝ እንደሚለኝ ታውቂያለሽ? የድንግል ማርያም ስዕል እያለቀሰች እንትን የለም አዝና እሱ ነው ትዝ የሚለኝና አዝናለሁ እውነት ለመናገር እኔ በጣም የዘንድሮ ረመዳን በቃ በጣም ወድጄ ያለቀ ረመዳን ነው። በማህበራዊ ሚዲያ ታሪክ ሙስሊሞች ጾምን እኛ ጋር ነው የሚያሳልፉት እኛ ጋር እየተማሩ ነው የሚል እንትን እያየው ነበርና እኔ በጣም ይገርመኛል። እነሱ ጋር ሰው አሁን 3000 እንስሳ ከሚሰበሰብ እኮ 3 ሰው ካለ ከ3000 እንስሳ እኮ ይበልጣሉ። በቃ እንደዛ ነው። እነሱ ልብ አይሉም እና በሰው ብዛት እንትን ያደርጋሉ። እኛ ፀሐዩ መንግስታችን ብቻ በቂያችን ነው እነሱ ለማበሳጨት። ባለፈው ደግሞ ዝናሽ ታያቸውና አዳነች አበቤ እና ሙፈሪያት ካሚል የሚባሉ ሴቶች ቁጭ ብለው ሽርባቸውን እየጠጡ ቁጭ ብለው አልተነሱም። ውጋት ነው። አሁን እሷ ዘማሪ ናት። እሷ እንደዛ ብላ ማየት በጣም ከባድ ነው ለነሱ። አዳነች አበቤ ደግሞ አላውቅም ኦርቶዶክስ ናት መሰለኝ። ቁጭ ብለው እግራቸውን እንትን አድርገው አጥፈው በጣም ከባድ ውጋት ነው እየለቀቁባቸው ያሉትና በጣም ከባድ ነው። እኔ እውነት ለመናገር እኔ ሀዘናችሁን፣ ቆስላችሁን፣ እብደታችሁን እጋራለሁ። እውነት ለመናገር ኦርቶዶክሳውያን አሁን በጣም ከባድ ስሜት ውስጥ እንደሆናችሁ ነው የማውቀው። ስለዚህ እኔ በጣም ነው የማዝነው እውነት ለመናገር። እኔ አሁን ኢድ አደባባይ ምናምን የሚባለው ወደ ነበረበት ወደ መስቀል አደባባይ መመለስ አለበት ብዬ አዲስ እንትን ጀምሬያለሁ። እኛ ጋር እንትን ልትሉ ይገባል ኦርቶዶክሳውያን። ማሂ ያለሽ አለሁኝ ባቢ እንዴት ነህ? ሁላችሁም ሰላም ብያለሁ። ሙስሊሞች ደግሞ ኢድ ሙባረክ። ኢድ ሙባረክ ብያለሁ ማሂ፣ እንኳን አደረሰሽ። ኢድ ሙባረክ። እሺ እኔ ምን እንደሚመለስ አላውቅም እውነት ለመናገር። ኢድ ሙባረክ ብያለሁ። ለወደፊት መስለምሽ ስለማይቀር ከወዲሁ ኢድ ሙባረክ ልበልሽ ብዬ ነው። ምኞት አይከለከልም። እውነት ነው ወንድሜ፣ እውነት ነው። ግን እንዴት ነሽ ማሂ? አለሁልህ። እያከበርሽ ነው ኢድ? አንዳንዴ እንደዚህ ብቅ በል ደስ ይላል። ምን ታደርጊዋለሽ? አይ ኢየሱስ ኢድ እንዳከበረ ታውቂያለሽ ማሂ? እስኪ ባቢ ተው በእናትህ ተው። እኔ ከሃይማኖት እንትን ወጥቻለሁ። ተወኝ። ወጣሽ እንዴ ከሃይማኖት? እኔ በቃ ድብን ያልኩ ጴንጤ ነኝ። ለ2 ወር ያህል ግን ኦርቶዶክስ ሆኛለሁ። እየጾምኩ ነው በቃ። አሁን ኦርቶዶክስ ነሽ? ፕሮቴስታንት ጴንጤ ነሽ? አይ እኔ ጴንጤ ነኝ ግን ጾም እየጾምኩ ነው። ጴንጤ ነኝ ግን የኦርቶዶክስ ጾም አለው ነው? ያ ደስ ይለኛል። አብይ ጾም የሙስሊም ያው በለው እኮ የሙስሊምም እኮ ጾም ነበረ። እውነት ለመናገር እስከ ማታ ነበረ ሳልበላ የምውለው። እንዴ የእነሱም ጾም ያለው ምን ቀረኝ እንዴ? ጌታን እውነት ነው እኮ የምሬን ነው። አንዳንድ ቀን ነው የምበላው። በዚህ ልክ ነው እንዴ ያሳበዱች እነዚህ ሰዎች? እንዴ በጣም ማለት ያሳበዱች ስትል እኔ ቲክታክ ላይ የማውቀው አንድ ሰው ከሃይማኖት ወደ ሃይማኖት ሲቀያየር ነው የማውቀው። ያንቺ ደግሞ ባለበት ቆሞ 3 ሃይማኖት አለኝ የሚል ሰው ለመጀመሪያ ጊዜ አንቺ ነው ያየሁት። እንትና ነበረ ያሬድ ነው ማነው የሚባለው ልጅ አላህም እግዚአብሔርም ይመቸኛል የሚል ነበር። ያንቺ ደግሞ ይለያል።
ታዲያ ጾም ስለሆነ ነው። ጾም ነው ቢያቢ ከባድ ነው። ግን ጴንጤ ነሽ? ጴንጤ ሆነሻል? አዎ እኔ ጴንጤ ነኝ። ግን እንዳልኩህ ነው እሱ ለመስራት ነው። ጴንጤ ሃይማኖት አሁን አይደለም። ደግሞ ብናትህ ጴንጤ ለመስራት ነው። ሆኜ አሁን ደግሞ ኦኬ ግን ችግር ተፈጥሯል። የሚገርምህ ነገር እኔ አሁን በጣም ጴንጤ ሆነን ማለት ነው። ወይኔ እዚህ ማውራት አለብኝ ወይስ ምን ይሻላል? እሺ ኧረ አክስቴ ችግር ላውራ የለውም። እንዴ? ኧረ ችግር የለውም። አውሪ እንዴ መማር አለብን። አውሪ። ዛሬ ኢድ ነው። ዛሬ የፍቅርና የሰላም ቋንቋ ዝም ብለን የምናወራው የምህረት ቀን ነው። ቀጥይ። እሺ አዎ ግን አሁን እኔ ከየትኛው ጴንጤ ነኝ ነው የምለው። ሉተራንና ጴንጤዎች ተለያይተዋል። ጴንጤ ቆስጣን ይላሉ። አንዱ ከኦርቶዶክስ ጋር ስጋ ደሙን እቀበላለሁ፣ አንተ ክርስቲያን አልዳንክም ይባባላሉ። አልገባኝም። እኔ ከየትኛው ነኝ? አሁን ሉተራኖች እኮ ለብ ያሉ ኦርቶዶክስ ናቸው። ሞተሽ ነው እንዲ ሉተራን ነው የምትሆኝ? ታዲያ ምን ሞቶች ነው? እየጸንኩ ነው እያለች እኮ ነው። ታዲያ ሉተራኖች እኮ ለብ ያሉ ኦርቶዶክስ ናቸው። ምን ከሰዎች ምን ቀረሰዋል? ትንሽ ቆይተሽ እኮ የአቡነ ተክለ ሃይማኖት በረከታቸው ይደርብ እንዳያለሽ ሉተራን ከሆንሽ። እንደው ዛሬ እንደዚህ ጉዴ! እኔ እንደዛማ አይደለሁም። በቃ እኔ ከየትኛው እንደሚያደርጉ እንደሆነ አላውቅም። እነሱ የሚያደርጉት ፈለጉት ጴንጤቆስጣ። ኦኬ አንቺ አሁን ማሂ ጴንጤቆስጣ ሆኛለሁ። ኧረ እሱ ይመችሽ። ግን አሁን እኔ ይሄ ጴንጤ ምናምን እሱ ፖለቲካ እኮ ነው። እኔ ሃይማኖት ብዬ በፍጹም እንትን አላደርገውም። በነገርሽ ላይ እኔ አሁን ጴንጤ ምናምን ፖለቲካ ነው። እኔ እንደዚህ አይነት ሃይማኖት እኔ አላውቅም። የምሬን ነው። እኔ ገብቶኝም አያውቅም፣ ሊገባኝም አይችልም። የዘርፊያ ግሩፕ ነው። ግን ይመቻቸው። እኔ አደንቃቸዋለሁ። ልንገርሽ በዚህ ሰዓት ሁሉም ሰው ቢዝነስ ነው፣ ስራ ነው፣ ብር ነው። ገብቶሻል? ስለዚህ በቃ እየሰሩ ነው። ይመቻቸው። ካልተሰራ አይኖርም። ትክክል አይኖርም። ሰው መብላት አለበት። አንዱ ወደ እግዚአብሔር ይደውላል፣ አንዱ ኢየሱስ ይላል፣ አንዱ ያለቅሳል፣ አንዱ ባናት ይቆማል፣ አንዱ ፓንቲ ያስወልቃል፣ አንዱ ሳር ያስቅጣል። ይመቸው። እንደዚህ እያለ ነው መኖር ያለበት። እንደውም ሰው በቃ የስራው ባህሪ ነው። ምን ታደርጋለህ ባቢ? እኔ እኮ ብያለሁ። በዚህ አደንቃቸዋለሁ። ገብቶሻል? የምድር ህይወት። እኔ ደግሞ በአንድ ነገር ልከሰት እችላለሁ። በምን? ማይክዋን ይዘሽ? አይታወቅም። እግዚአብሔር በገለጠልኝ ማይክ ይዘሽ? አይ በሱ እንኳን አልመጣም። አይ እንትን ዘመን ጊዜ ያለፈበት እኮ አሁን ምን አለ መሰለሽ፣ ከባዱ ነገር ምንድነው? ሰባኪነን ብለው አሁን እነ እዩ ጩፋ እጠብ አድርገውታል ህዝቡ። እንዴት በቃ ይመቻቸው ነው እንትን ያደርጉት ያለቡት ህዝቡ ማለት ነው። ስለዚህ አሁን ሰው ማይክ ቢስ በአናቱ ቢቆም በካልቾ ምናምን ቢያደርግ ማንም ሰው እንትን አያደርገውም። ገብቶሻል? ጨዋታው ሶሻል ሚዲያ ላይ ነው ያለው። ሶሻል ሚዲያ ደግሞ እንዴት አድርገህ መጠቀም አለብህ የሚባለው ነው ሰው እንትን ማለት ያለበት እንጂ እኔ ፕሮቴስታንት ይመቸው። የቢዝነስ የስራ የብር ነው በቃ። የመሬት ኑሮ እንዴት ተንደላቀህ ታልፋታለህ የሚባል እንትን ነው። ፍልስፍና ያወቁበት እነሱ ናቸው። እና እኔ እነሱ እንደ ሃይማኖት ሳይሆን እንደ የስራ ሰዎች በጣም ነው የማደንቃቸው። በቃ የኢየሱስ እንትን ከፊት ለፊት ቁጭ ያደርጋል፣ አለቀ። ይመቻቸው። አንቺም እንደዛ ነው መሆን ያለብሽ። የኦርቶዶክስ ጾም አለው፣ የሙስሊም ጾም የነበረ ምን እሱ ተይው፣ ግድ የለሽ ምንም አይጠቅምሽም። አዎ እንዲህ ሰው እየቋተነ እኮ ነው እንዲያልፍለት። ስለዚህ በቃ መስራት ነው ያለብሽ። ለማንኛውም ኢድ ሙባረክ ያለሁበት አብሮ ይባርከን። መልሱ ምን እንደሆነ አላውቅም። የምትይን ነገር ካለሽ ቀጥይ። መስበክ የምፈልጊ ከሆነ እንደ አንድ ጴንጤ ቀጥይ። አይ አልተዘጋጀውም። ስዘጋጅ በደንብ በተለይ እንደናንተ አይነት ወጣቶች ምናምን ማስተካከል ያለብን ስራዎች ስላሉ እየተሰራ ነው እና ወደፊት እንላለን። አሁን ወደ ሌሎቹ
በማን ነው? በጴንጤ ነው የሚስተካከለው እንደኛ አይነት ወጣት? አዎ ወደ መልካም ወጣት አስገብተን እናሰለጥናለን። ምን መልካም ወጣት የሚባል እኮ የፈጠሩት እነ እንትና እኮ ነው። አሁን አየሽው ማን ነው የሚባለው ልጆችን ኢድ ሙባረክ በላቸው እነ ሪያል ሙስሊሞች ገብተዋል እላቸዋለሁ። ቆይ አስታውሽኝ፣ ባለፈው ሲሰክስ የነበረው ሰው ማን ነበረ? በእናትሽ እንዳልክ የሚባል ሰው ጋር የቀረበ ሰው ታውቂያለሽ? እንደዛ ነው የተፈጠረው በመልካም ወጣት። መልካም ወጣት የሚባል ነገር የለም። መልካም ወጣት አሁን ህዝቡ ከረሃብ እንዴት ይውጣ፣ ከችግር እንዴት ይውጣ ነው ያወጡታል። እያስከፈሉ ነው አይደል? ሰው መልካም ወጣት የሚባሉ የሚቀበሉት ያንን ሰው ያንን እንደዛ አይነቱን ሰው እንዴት አድርገን መልካም ስብዕና ይዘን ራሱን የሚለውጥበት ከጫት ከሱስ ከምናምን ወጥቶ ራሱንም ሰርቶ የሚለወጥበትን መስመር እናስይዘዋለን ነው ዋናው ስልጠና። ራሱ ሳያገኝ እንዴት ነው ፓስተር? እኔ መልካም ስብዕና ምናምን ራሱ ማግኘት አለበት መጀመሪያ። ወደ ኢየሱስ ስልክ እየደወልኩ ነው የሚል ፓስተር እንዴ ከየት አባቱ ነው ትውልድ የሚያንጻው? ትውልድ ደግሞ ምን ያንጣል? ደግሞ እሱ ደግሞ አንድ ግለሰብ ነው ያደረገው፣ አንድ ፐርሰን አንድ ግለሰብ ያደረገው እንጂ ሌላው ብዙ ሰዎች ሁሉም ፓስተር መሀይም ነው። በነገሮች ላይ ሁሉም ፓስተር እብድ ነው። ፓስተር ከተባለ እኔ የጤና ችግር እንዳለበት ነው አውቆ የመረቀነ በውሃ የሰከረ ትውልድ ነው። ፓስተር ማለት በውሃ የሰከረ መሀይም ማለት ነው። ምንም ሳይገባው እየለፈለፈ ጉንጩን የሚያለፋት ሰው ነው ፓስተር ማለት። በጾም በምንድን ነው በበዓል ቀን አትሳደብተው? ኖ እኔ አልተሳደብኩም። መሳደብ ሳይሆን እንደዛ ነው። ጤና ያለው ፓስተር የለም። ከፓስተርማ ቀሳውስት ይሻላሉ። እኔ ፓስተሮች ምናምን እንደ ሃይማኖት አይቼው አላውቅም። ፖለቲካ ነው፣ እሱን ይመቻቸው፣ አደንቃቸዋለሁ በዛ። እንደ ሃይማኖት ግን በፍጹም ላየው አልችልም። ደግሞ መልካም ወጣት ደግሞ ፕሮቴስታንት ነው መልካም ወጣት እንትን የሚለው መልካም ወጣት ይሄ አስተዳደግ፣ ስነ ስርዓት፣ ግብረ ገብነት ምናምን የሚባለው ነገር የሚገኘው በኦርቶዶክስና በእስልምና ውስጥ ብቻ ነው። እያወቅን አናበላሽ። ፕሮቴስታንት ማንንም ሰው ሊያንጻ አይችልም። ቂጧን ገልብጣ የምትሄድ ሴት ነው። ይሄ ሁሉ ህዝብ ታዲያ ለምንድን ነው መጥቶ የሰለጠነው? ዮናት ጋር ማለት ነው። እሱ ደንቆሮ ነው። ወይ ጉድ! እኔ አሁን ዮናታን አሁን ልንገርሽ፣ አሁን ብር እየከፈለ ምንድነው የሚሰለጥነው? ከነበሩበት ስትረስ ከነበሩበት በጣም ምንም ስትረስ ውስጥ የገባው ማሂ ይቅርታ አድርግልኝ፣ ስትረስ ውስጥ የሚገባው ችግር ውስጥ የሚገባው ኢትዮጵያ ውስጥ በረሃብ ነው፣ በችግር በድህነት ነው። ከድህነት ከወጣ እንደ ኢትዮጵያዊ ፈላስፋ የለም፣ እንደ ኢትዮጵያዊ እንትን ሰው የለም። በቃ ከድህነት የሚያላቅቀው ነገር ያንን ጃስ ብለህ ጭንቅላቱን መተህ በእውቀት ሞልተህ ማንቃት አለብህ። ማለት ደውል መደወል አለብህ ጭንቅላቱ ላይ። ይሄ ደግሞ ዮናታ ተሰጥቶታል። እግዚአብሔር የሰጠው ጸጋ ነው። አረ ምንድነው እሱ ባንኩን እንትን እያደረገ ነው። እሱ በደንብ እየሰራ ነው። ይመቸው። አዎ ይመቸው። ይሄ ምንድነው የሚባለው? አዲስ አበባ ምንድነው የሚባለው? የእንትን ባለቤት እኮ ነው እሱ። በጣም ሀብታም እኮ ነው ዮናታን አክሊሉ። በጣም ሀብታም ነው። የመጨረሻ ያናጠጣ ሀብታም ነው። ተባርኮ ነው። ምን ማን ነው የሚባርከው ደግሞ? አምላክ ነው። ጸጋው ነው ተሰጠው። ተይ አያውቀውም። በዝርፊያ በውሸት አምላክ አይባርክም። አምላክ በሌብነት አይባርክም። ውሸት ነው። አይባርክም። አምላክ የተሰረቀ ብር የሚባርክ ከሆነ ሌባ ነው ማለት ነው። ስለዚህ ውሸት ነው፣ አይሆንም። እንደዛ የሚባል ነገር የለም። ይመቻቸው። እኔ ምን አገባኝ? ምቀኝነት አስመሰሉ መብላት አለባቸው። ሊዱን ሰላም እንበላት። እንዴት ነሽ? ደህና ነኝ። ሁሉ መልካም ነው? አለን። ታውሹ እንዴ ምናምን ቤቢዬ እንዴት ነህ? እንዴት አባቱ ደስ እንደሚለው። አይ በውስጥ ይሻለናል። ግድ የለሽም እሷ ተያት።
እንትን ይሄ ምቀኝነት ብቻ ነው። እንዴት ነሽ ሊዱ? ደህና ነኝ አለሁልህ። አንቺ ኩራትሽ ደግሞ ድንበር የለውም ማለት ስልክ አታነሽማ። መች ደውለህ የምታውቀው ነው? አታስመስልኝ። ምን አዲስ ነገር አለ? ጠፍተህብኝ ነበር የምር። ዛሬ ሁላ የሆነ ነገርማ ፖስት ማድረግ አለብኝ ይሄ ልጅ አያችሁ ብዬ ምናምን እያልኩ ነበር። አይ እኔ ኢድ ሙባረክ ልበላቸው ኦርቶዶክሳውያንን እንኳን አደረሳችሁ ኢድ ሙባረክ ለማለት ነው የመጣሁት። ደስ ይላቸዋል እኮ ስለሚጠረግ ጎረቤት ምናምን ስለሚጠረግ ቢበላ ምናምን ስላለ ደስ ይላቸዋል በዓሉ። አውቀህ ነው ምንድን ነው የማያገባሽ? እኔ ተጠርቻለሁ። እኔ እሄዳለሁ። እኔ ተጠርቻለሁ። በክብር ነው የተጠራሁት። የሚገርምሽ ነገር የተከበረ እንትን ነው። ትልቅ ሰው ነው። ሙሉ ቤተሰብ ነው። እንግዳ ብዙ የሚመጣበት እንትን ነው። እንዴት እንደምገባው አላውቅም። ተጠርቻለሁ እና ፍልሰስ ብዬ ነገ በቃ እንደውም በቪዲዮ ገባለሁ። ቤተሰብ ሰው እንዳይታወቅ እንጂ የተጠራንበት ከመብዛቱ የተነሳ እኮ የት እንደምንሄድ ራሱ ግራ ነው የገባን። በእርግጥ ከበሻል እኛ ብዙ የምንሄድበት ያለን ሰው ነን። እኛ እንደ ምስራቅ ቀጠናዎች ቃጥ አይደለም ያለው። የታረደውን ስጋችንን እንትን እያደረግን ማለት ነው። ምን መብላት አለብን። ተበያለሽ አይደል? ሊዱ ራሱ ማለት ነው ሂስቶሪዋ ላይ በኋላ ጀርባ ሲገረፍ ስለኔ ደማ የሚለው መዝሙር ለቃ ሂጃቧን አድርጋ ላጥ ነው የምትለው እኮ ነው። ሙስጠፋ ጋር ማዋረድ አለብን፣ ማጋለጥ አለብን። በስቶሪ መዝሙር እነሱ ጋር እሷ ከነ ሙስጠፋ ጋር ነው የምትውለው። ሂስቶሪያ ላይ መዝሙር አድርጋ ነው ሙስጠፋ ቤት ነው አበባዋን ይዛ የምትሄደው። ኢድ ሙባረክ ሙስጠፋ፣ ኢድ ሙባረክ እያለች ይመቻት ይመቻት። ማን ነው ከታች ምንድን ነው የሚለው? እሱ ግድ የለህም ሽጠህ ብላው። እንደዛ እያልክ ስትሰቃይ ትኖራለህ። ምን ታደርገዋለህ? ገባን ነው ዱከም እንዴት ነህ? ሰላም። ኢድ በእንትን ነው እንዴ? በዘፈን ነው የምታሳልፈው? ዘፈን ታክሲ ላይ እኔ ምን አውቃለሁ። የጀማይካዎች ሬጌ የሰማው መሰለኝ የነ ቦብ ማርሌ ተመሳስሎብህ ነው። ኧረ እኔ ወደ ሰፈር እየሄድኩ ነው። አዎ እንደዛ ነው። እንኳን ኢድ ሙባረክ ብያለሁ ዱከም። ምን እንደሚባል መልሱን አላውቅም። ተው እንጂ ጾመሃል ግን ታዲያ እንዴት አገኘው ጾም? ወጥነው መጀመሪያ እንደፈራሁት አይደለም። ምንድን ነው የምትፈራው ደግሞ? ሲርብ ሆድን ይቆርጣል ይበጥሳል ምናምን። ምንድን ነው ሆድን? እኔ 20 ምናምን ሰዓት ቆያለሁ ምንም ምግብ ሳልበላ። ለምን ትፈራለህ ታዲያ? አንተ የሆነ መንፈስ አለ ማለት ነው፣ የሚያግዝ መንፈስ። ምንም የሚያግዘኝ መንፈስ የለም። አንተ በአምላክ አለ የምትኖረው አንተ አትበላም። መብላት እኮ የለብህም እኮ ሁላ እኮ ሰው እኮ መራብ አለበት እኮ ዱከም። እንደውም ጤናህን እኮ በመራብ ነው ጤናህን መጠበቅ ያለብህ። ከበላ አዎ፣ በጣም አይምሮን ይሰራል። የምር ከዚህ በኋላ እንደዛ አደርጋለሁ አይደል? አዎ እንደዛ ነው መሆን ያለው። 3 ቀን የማይበሉ ሰዎች አሉ። አይገርምም? ሶስት ቀን ሳይበላ ነው ጤነኛ ነው? አዎ ጤነኛ ናቸው። ለጤና እኮ ነው እንደዛ የሚያደርጉት። እንትና ኢንተርቪው አልሰማሁም እንዴ? እኔ በጣም ማደንቀው ሰው ኤርሚያስ እንትኑ
ኤርሚያስ አመልጋ በ24 ሰዓት አንዴ ብቻ ነው የምበላ የሚል ያለበትን እንትን አልሰማሁም። ኤርሚያስ አመልጋ ማለት የሆነ ሰውዬ ኤርሚያስ አመልጋ እኮ ቤቢ በልቶ ሊሞት ሲል መሞት አልፈለገም። የእሱ ይለያል። ገባል ሲበላ ኖሮ ሰውነቱ ራሱ እኮ ሲበላ እንደኖረ ቆዳ ያስታውቃል። ገባል ቆዳው ኦልሬዲ ተለጥጧል እና እንትን ያደረገ ነው፣ ሪሳይክል እያደረገ ነው ባራዌይ እና ላለመሞት ነው እሱ አለመብላት ላይ የደረሰው። ሀብቱን ትቶ መሞት ስለማይፈልግ ነው። ግን ወጣቶች ምግብ የምራኝ ነው ፍቅሮቼ፣ ወጣቶች ምግብ ረሃብን ማለት ነው። እኛ ደሃ ሀገር ስለሆነ ያደግነው መራብ እንደ ብስኩልና ነው መስሎ የሚሰማን እና ተራቡ። አንዳንድ ጊዜ ማለት እንትን አድርጉ፣ ሪሳይክል አድርጉ ባዲያችሁን ማለት ይጠቅማችኋል። ለአእምሯችሁም፣ ለቆዳችሁም፣ ለጤናችሁ በጣም ስለሚጠቅማችሁ። ረሃቡ የሚከብዳችሁ ከሆነ ቡና ጠጡ። ፍራንስ ኮፊ ቀዝቃዛ ፍሪጅ ውስጥ አስገብታችሁ 1 ካፕ ቡና ጠጡ። በጠዋት ብዙ ውሃ ጠጡ። ግን በቃ ሰውነታችሁ ባዶ መሆን አለበት። ይሄ ባዶ መሆን አለበት መጸዳት ስላለበት ማለት ነው። እና ይህ ካረጀ በኋላ ኤርሚያስ አመልጋ ነው ኤርሚያስ አለንጋ የሚባለው ሰውዬ ሲበላ ኖሮ ቆዳው ተለጥጦበት አሁን ነው በቃ ሊሞት ሲል በቃ እንደገና ሪሳይክል ማድረግ ፈልጎ ነው። ግን ወጣቶች ተራቡ። ጾሙ፣ እኔ ጾምን ሪስፔክት አደርጋለሁ። ለምሳሌ አሁን ኢትዮጵያ ውስጥ በኦርቶዶክስም ጾም አለ፣ በሙስሊሞችም ጾም አለ። ግን አመቱን ሙሉ ራሳችሁን ጾሙ፣ ዳይት አድርጉ። ዓርብ ሮብን አሁን እኔ ሁሉም ሰው ይጾም ደስ ይለኛል። ይቺ በሳምንት 2 ቀኗ ምናምን ነገር በጣም አሪፍ ናት፣ በቂ ነው ለጤና። ግን ጾሙ ማለት እስከ 9 ሰዓት የኢትዮጵያ ሕዝብ ጾም ሲባል እስከ 9 ሰዓት ይጾምና 9 ሰዓት ላይ ሲሆን የሳምንቱ ነው የሚበላው። ልክ የላቸውም፣ ገደብ የላቸውም። በትሪ እያቀረቡ የሚበላ ሕዝብ ሲጀመር ጤነኛ አይደለም። እየፈሳ ያድራል። ከዛ ደግሞ ሆዱን እንትን እያለው እየተገለባበጠ እኛ 40 ዲጂታችንን ቁርጥም አድርገን እኮ ቆዳችን የህፃን ልጅ ሆነ እኮ በአንዳንድ አካላት ምክንያት ነው። ስለዚህ አተርፋላችሁ። ጭሙ ተራቡ። መራብ አለባችሁ። ተራቡ። ረሃብን እንደ ብስቁልና አትቁጠሩት። ይሄ ደሃ ሀገር ተራብ ስትለው ያለቅሳል። ገባህ የምልህ? በቃ ረሃብ ሲባል እምባ ነው የሚላቸው። የደሃ ሀገር ችግሩ ይሄ ነው። አሰስ ገሰስ የሚበሉ ሰዎች አሉ። እኔ አሁን ከልጅነቴ ጀምሮ ማለት ነው ድሮ ተማሪዎች እያለ ምሳቃ ሲቋጠር የማልፈልገው ምግብ ከሆነ ይዤ አልሄድም። ባቢ ጌታን ይዤ አልሄድም። ትምህርት ቤት አግቼም ቢሆን ሻሽ ሰርቼ እበላለሁ። ጥሩ ምግብ ሰው ከመጡ ባለመብላት አምናለሁ። የማልፈልገውን ነገር ከመብላት ሰው። ስለዚህ ጠንከር በሉ ለማለት ያክል ነው። ጾም መፍራት የለባችሁም። ረሃብን መፍራት የለባችሁም። መራብ አለባችሁ። ከቻላችሁ 2 ቀን 3 ቀን መቆየት የምትችሉ ከሆነ መቆየት፣ ካልሆነ ግን 1 ቀን ቢያንስ 1 ቀን 24 ሰዓት አሪፍ ነው። 2 ቀን 3 ቀን በዛው ዝግት እንዳይሉ ደግሞ እንደ ቡድሃው መለክሱ ውሃ እየጠጣችሁ ጁስ እየጠጣችሁ ቡና ኮፊን እየጠጣችሁ እየተኛችሁ ሙቪ እያያችሁ ምናምን ነው በናው 2 ቀን 3 ቀን። ያው አንድ ጓደኛ አለኝና ጆሴፍ ይባላል 7 ቀን በጁስ ብቻ ይቆያል። የዋተርመለን ጁስ ነው የሚጠጣው። ካሮትና ዋተርመለን ቀላቅሎ ነው የሚጠጣው። ሹገር ምንም አይጠቀምም። እሱ ብቻ ነው የሚጠጣው። ከዛ በቀን አንዴ ቡና ይጠጣል ወደ ስራ ሲሄድ ማለት ነው። 7 ቀን እንደዚህ ነው የሚያሳልፈው። ወይኔ ቆዳው እንዴት እንደሚያምር ባቢ፣ እንዴት እንደሚያምር ሰውዬው። በቃ አጠገቡ ይሁን አበባ የሚሸት ሰው ታውቃለህ? ምንም ሳይጠጥንትን ሳይ በቃ ደስ የሚል መዓዛ ያለውና ከእሱና እኔ ሼር አደርጋለሁ። በርቱ፣ ጠንክሩ። ሲጀመር ታውቃለህ የምግብ ፍላጎትህን በገደብክ ቁጥር አእምሮ በደንብ ስለሚሰራ ህይወት ቀላል ይሆንልሃል። አብዛኛው ሰው በሆዱ ነው አእምሮ ነው የደፈነው። መሰረታዊ ችግር ነው። መገለጫ እኮ ነው ራሱ የሀብታምና ምንድን ነው ብልጣብልጥ ሰዎች የሉም። የሀብታም መገለጫ ምናምን እኮ ነው። አሁን ሆዳቸውን ቀፍድደው እንደዚህ እንትን ማለት እንደዛ ነበረ እኮ ኢትዮጵያ ውስጥ ታውቂያለሽ። በጣም ከባድ ነው። ምን አይነት እንትን ነው? በጣም ከባድ ነው። ይመቻችሁ። የማይ ብለናል። ሴቶች በተለይ ተጠቀሟት። ወንዶች ቶሎ ቶሎ ቢያረጁም እንዳንበሳ ብዙ ቅሬታ የለንም። ሴቶች ግን 30 ዲጂት ከረገጣችሁ በኋላ ቆዳችን ላይ ትኩረት ማድረግ አለብን። ሰው እንደዚህ አይኑን ጣል ምናምን ሲያደርግባችሁ ስንት ዓመቷ ይሆን መባል መቻል አለብን። እና ተራቡ ሴቶችዬ፣ በተለይ ጥሩ ነው።
ስትራቡ ግን ፈሳሽ ነገር እየተጠቀማችሁ መሆን ያለበት ማለት የሚፈጭ ምግብ ሆዳችሁ የሚሸከመው ምግብ አታብዙ ለማለት ያክል ነው።